ዱባይ ተመላልሰን በረሃ ወርደን አርሰን ወርቅ ቆፍረን እኮ ነው ያመጣነው ዝም የመሰለ ይላል። አንተ አዲስ አበባ ነው ያለው፣ ያንተ ወርቅ ቆፋሪዎቹ ግን ገጠር ነው ያሉት። እነሱ ካንተ በላይ እየለፉን የሰጠህ አላህን ወአተይና ሰጠነው አላህ። አው ግንኙነትን ተጠቅመ ሊሆን ይችላል፣ ደክመ ሊሆን ይችላል። ካንተ በላይ የሚደክሙ ግን ሰራተኞች አሉ፣ ያንተን ያህል ሪዝቅ የላቸው። ሪዝቅ የሚሰጠው አላህ ነው፣ ሲሳይ የሚከፍተው አላህ ነው። አው ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልምን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል? በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። አላህም ተቆጣበት፣ እችን ያዘበት። አላህም አስከትሯል። አያቅም እንዴ እኛ ከሱ በፊት ከሱ በላይ ሀብትና ከሱ በላይ አቅም የነበራቸውን ሰዎች እንደደመሰስነ አልሰማም እንዴ አለ አላህ አስከትል። ከዛም አንዴ የጥፋቱ ቀን ተገለጠ። فخرج على قومه في زينته። አንድ ቀን በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግስቱ ወጣ። ሲያዩት ሚያምር ነበር፣ ግርማ ሞገስ የተሞላው። فخرج على قومه ወደ ህዝቦቹ ወጣ። ይሄ ሁሌ የሚያረገው ነው። ወጥቶ ሀብቱን አሳይቶ ጉራውን ነፍቶ ይመለሳል ሁሌ። በዚህ ጊዜ ግን አላህ ሊያልፈው አረፈለከ። ልክ እሱ ሲወጣ ሙእሚኖቹ ከሁለት ተከፈሉ። ንዋይ ያጠቃቸው የዱንያ ፍቅር ያሸለፋቸው ያለይተለና مثلማ ኡቲየ ቃሩን፣ ምነው ለኛስ ቃሩን እንደተሰጠው እንዲህ ሀብት በኖረነ ኢነሁ ለዙ ሐظ ዐظيም፣ ትልቅ እጣላይ ነው ያለው አሉ። ኢማናቸው ተንሸራተተ። አንዳንዱ እንዲህ ገጥመዋል። የሌሎችን ሀብት ሲያይ ምቾት ድሎት ሲያይ ኢማኑ መርጊያ ያጣል። እነዛ ሙእሚኖቹ ዕውቀት የተሰጣቸው ግን ዞር አሉ። እንዴ እናንተ ምን ነካችሁ? ይሄ እኮ የዱንያ ተራ ጥቅም ነው፣ ጥቅም ነው። ዱንያ አላህ ዘንድ የትንኝን ክንፍ ልብ በሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ عند الله جناح بعوضة። የትንኝን ክንፏን ትንኛን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ያጠጣውም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እባካችሁ አሏቸው በዱንያ አትሸንገሉ። ዱንያ እኮ አላህ ዘንድ ዜሮ ነች። አላህ ዘንድ መልካም ስራዎችን ማስቀደም ይበልጠናል አሉ። በዚህ ውዝግብ ላይ ያሉ አላህ ዳኝነት ሰጠ። فخسفنا به وبداره الارض። እሱንና ያለውን ንብረቱን በአጠቃላይ መሬት እንድትሰረግደው አላህ አዘዘ። መሬት ተከፍታ ዋጠችው። ዙሪያው የነበረ አገልጋይ ሁሉ ተበተነ። ከሀብቱ አላህ አንድ ሳያስቀር ወደ መሬት ውስጥ ከተተው። እነዛ ምእመናኖች ይህን ክስተት ሲያዩ ደነገጡ። አላህ እኮ ለኛ በጸጋውን ባይሞላ ኑሮ ተመሳሳይ ክስተት ይገጥመን ነበር። ቃሩን ንብረቱ መጥፊያ ሆነ እንዴ? አላህ ቃሩንን ለትውልድ በሀብቱ ለኮራ፣ በስልጣኑ ለኮራ፣ በክብሩ ለኮራ፣ ሰዎችን ቆርጦ ለሚያይ ባፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። አላህ ታዲያ አንቀጹ ሲቋጨው የቃሩንን ታሪክ ተርኮ በአንድ አረፍተ ነገር ዘጋው። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን ለለዚነ ላ ዩሪዱነ ዑሉወን ፊል አርድ፣ ምድር ላይ በሰዎቹ ላይ መኮፈስል መኩራትን ለማይወዷት እናደርጋታለን አላህ። ወለዐቂበቱ ሊልሙተቂን፣ መጨረሻው ፍጻሜው አላህን ለሚፈሩት ነው የሚል የቁርአን አንቀጽ የቃሩንን ታሪክ አላህ መዝጊያ ያደረገው። ቃሩን ሁሌም ቢሆን ለሁሉም ትውልዶች በሀብታቸው ለኮሩ፣ ሀብታቸውን ይዘው በእውቀታቸው ብቻ እንዳገኙት አስበው ለሌላው ለማካፈል አሻፈረኝ ላሉ፣ ሲመከሩ ምክርን ላልሰሙ፣ ከመካሪዎቹ በላይ ለተኮፈሱ መቀጣጫ ይሆን ዘንድ ቁርአን ላይ አላህ ታሪኩን ጠቀሰው።
አላ ወተሰደቁ